ሰላም ልትቋችሁ ውድ የእናት ሚዲያ ቤተሰቦች፣ በርካታ ጉዳዮች የምንነሳበት የሰዓቱ መረጃ አሁን ደርሷል። በርካታ ጉዳዮች ነው የምነግራችሁ። እነ መንሱር ጀማል እንደዚሁ መለቀቁ ይፋ ሆኗል። ስለሱ መረጃው አለን። በቀጣይነት የምንመለከተው ደግሞ ኢራንና እንደዚሁም ደግሞ ስለ አሜሪካ እንደዚሁም ስለ እስራኤልና ስለ አሜሪካም እንደዚሁ አንዳንድ መረጃዎች ወጥተዋል። በጋዛ ጉዳይ ከባድ ውዝግብ ተፈጥሯል። ስለሱ ሰፋ ያለ መረጃ አለ። እንደዚሁም ቱርክና ሳውዲም በሁቲዎች ጋር በተገናኘ እንግዲህ ተገናኝተው ውይይት ያደረጉ መሆኑ ታውቋል። ስለነሱ የምነግራችሁ ነገር ይኖራል። ሌላው እንግዲህ ከሰሞኑ መነጋገሪያ የሆነው የሴዶና የጆኒ ታላቅ የኤምኤምኤ ፊልሚያን በተመለከተ ነሐሴ 21 ቀን ይደረገ ስለሱ ማጠር ያለ መረጃ ነግራችኋለሁ። በርካታ ጉዳዮችን እናነሳለን። ከሀገርና ከውጭ እንደዚሁም በትግራይ ክልል ስላለው አንዳንድ መረጃዎችም ወጥተዋል። እነሱና በርካታ ነገሮችን አንሰላ አብራችሁን ቆዩ። ሰብስክራይብ አድርጉ። መልካም ቆይታ። እስከ መጨረሻው ተከታተሉ። በቅድሚያ የምንመለከተው የመንሱር ጀማልን በተመለከተ እንግዲህ በ800 ሺህ ብር ዋስ መለቀቁ ታውቋል። እሱም እንግዲህ ጌታ ይመስገን ለቤቴ በቅቻለሁ፣ ለሁሉም ነገር አመሰግናለሁ ማለቱን ተከትሎ በኮሜንት የተለያዩ ሀሳቦች የተሰጡበት ነው የሚገኘው። ጌታን ተቀብለ ነው የወጣው የብዙዎች ጥያቄ ሆኗል። እንግዲህ ብዙዎች ተናገሩበት ነው በዚህ ጉዳይ ማለት ነው። እናም እንግዲህ በ800 ሺህ ብር ዋስ ከፊንቴ ጋር በተገናኘ መታሰሩ ይታወቃል። ከዛ እስር በኋላ ለመጀመሪያ ጊዜ ወደ ቤቱ እንግዲህ ተመልሶ ማለት ነው። ለወራት ታስሯል። እሱ ያው በዋስ አንፈቅድልህም ተብሎ ማለት ነው። አሁን ግን ወደ ቤቱ መመለሱ ታውቋል። ሌላኛው መረጃችን የሚሆነው እንግዲህ የሳውዲው ልዑል መሐመድ ቢን ሰልማን የቱርክ ፕሬዚዳንት በሁቲዎች ዙሪያ ውይይት ተደርጓል ነው የተባለው። መሐመድ ቢን ሰልማን እና እንደዚሁም ደግሞ ረጀብ ጣይብ ኤርዶዋን በስልክ በቀጠናው አሁን ስላለው ሁኔታ በተመለከተ ሰፋ ያለ ውይይት ማድረጋቸው ታውቋል። ኤርዶዋን የየመን ሁቲዎች ቀይ ባህር በኩል መርከቦች ላይ የሚሰነዝሩትን ጥቃት አውግዘዋል ነው የተባለው። እንግዲህ አዲስ የሳውዲ መራሽ ህብረ ብሔራዊ የባህር መከላከያ ጥምረትም የቱርክ ፕሬዚዳንት በበጎ ተመልክተውታል። ጥምረቱንም እንደተቀላቀሉ ይታወቃል። እና ከዚህ ጋር በተገናኘ የሁቲዎች ምላሽ ምን ይሆናል የሚለው የብዙዎች ጥያቄ ሆኗል ማለት ነው። ሌላው መረጃችን የሴዶና የጆን ታላቅ የኤምኤምኤ ፍልሚያን በተመለከተ ነሐሴ 21 ይደረጋል። የኢትዮጵያ የማርሽ አርትስ እና እንዲሁም የቦክስ ስፖርት ታሪክ ያልተነካውን እምቅ አቅም ለዓለም ለማሳየት ያለመ ነው ተብሏል። እናም እንግዲህ ነሐሴ 1 ሁለቱ እንደሚፋለሙ ታውቋል። ነሐሴ 21 ቀን በሚካሄደው በዚህ ውድድር ላይ በስፖርት አፍቃሪያን ዘንድም ከፍተኛ ትኩረት እየሳበው እና በጉጉት የሚጠበቀው ዋና ፍልሚያው እንግዲህ ሜን ኢቨንት በጆኒ እና እንዲሁም ደግሞ በሴዶ መካከል እንደሚደረግ ታውቋል። እንግዲህ ከፍተኛ ትኩረት የሳበው ይህ ፍልሚያ እንደሆነ ታውቋል። ከዚህ ጋር በተገናኘ ካሁኑ በሁለቱ እንግዲህ ማን ያሸንፋል የብዙዎች ውጥረት ነው። እናንተ ማን ያሸንፋል ኮሜንት ብታደርጉልን ደስ ይለናል። ሌላኛው መረጃችን እንግዲህ ጋዛ ጋር በተገናኘ ነው። ወደ ጋዛ ነው የምናቀነው። በጋዛ እንግዲህ አሁንም ከባድ ውጥረት አለ። በጋዛ ያለው ሁኔታ የሰላም ቦርድ ተቋቁሞ ነበረ። በዚህ በሰላም ቦርድ ጋር በተገናኘ ግን ሀማስ በጋዛ የሚገኘው እንግዲህ ሀማስ ማለት ነው ትጥቅ ፈታለሁ ብሏል። ትጥቅ የምፈታው ደግሞ እስራኤል ከጋዛ ከወጣች ነው ሲል ሀሳቡን ገልጾ ነበር። ይሁን እንጂ ይህ እንደማይሆን እንግዲህ ይፋ አድርጋለች። እስራኤል ከዛ እንደማትወጣ ሳውቃለች ነው የተባለው። እናም እንግዲህ ቤንጃሚን ኔታንያሁ በፕሬዚዳንት ዶናልድ ትራምፕ ላይ ቅሬታ ወይም ደግሞ በዚህ ጉዳይ እንዳልተስማሙን ጭምር ይፋ ተደርጓል የተባለው። ሌላው መረጃችን ከኢራንና እንዲሁም ደግሞ ከአሜሪካ ጋር በተገናኘ አሁንም ውጥረቶች አሉ። ዶናልድ ትራምፕ እንግዲህ ኢራን የሰላም ስምምነቱን ተቀብላለች ብለው ነበር። ነገር ግን ኢራን ደግሞ አልተቀበልኩም ስትል ይፋ አድርጋለች። ዶናልድ ትራምፕ በትሩዝ ገጻቸው ላይ የሆርሙዝ ሰርጥ በአስቸኳይ እንዲከፈት እንደዚሁ መልእክት አስተላልፏል። የመጨረሻ ማስጠንቀቂያ ነው ሲሉ ሀሳባቸውን ጠቅሰው ነበረ። ነገር ግን ከኢራን በኩል ምንም ምላሽ አልተሰጠም። ሌላው በዛው እንግዲህ አንድ መርከብ እንደዚሁ ተመታለች የተባለው በኦማን ባህር አቅራቢያ እንግዲህ በኦማን ባህር አቅራቢያ አንድ መርከብ ተመታለች። እስካሁን መርከቧን የመታው አካል ኃላፊነት እንዳልወሰደ ጭምር ታውቋል ነው የተባለው። ሌላኛው እጅግ አሳዛኙ መረጃ እንግዲህ በጻድቃኔ ማርያም እንደዚሁ በርካታ ሰዎች ህይወታቸውን የነጠቀው የመሬት መንሸራተት ነው። በገዳሟ ስር ባለው እንግዲህ ዋሻ አለ። ከዛ ስር ጸሎት ይደረጋል። በዛም እንደምትመለከቱት በምስሉ ላይ ማለት ነው ድንጋይ ተንሸራቱ 14 ሰዎች ህይወታቸው ሲያልፍ 5 ደግሞ ከባድ ቁስል አጋጥሟቸዋል። የሀገረ ስብከቱ ሊቀ ጳጳስም በቦታው ድረስ ተገኝተው የሟቱትን ወደ የቤታቸው አስክሬናቸው እንዲሸኝ ጸሎት ምህላ እንዲደረግላቸውም አድርገዋል የተባለው። እጅግ አሳዛኝ ነው። ነፍስ ይማር።